አካባቢ ነው ያለነው ማለት ነው። የአገልግሎታችን ተጠቃሚ የሆነን አግኝተናል። ስምን ማን ልበል? ስሜ አስጨናቂ ጸላ ይባላል። በጣም ጥሩ እንግዲህ ዜብራ የዱቤ ንግድ ስራ ማህበር እንግዲህ ሶስተኛውን ቅርንጫፍ በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ እንግዲህ ከፍቷል። ስለዚህ የአገልግሎት ተጠቃሚ ነህና ምን ተጠቀም? ቀደም ሲል ከዚህ በፊት የቤት ዕቃ ሙሉ ወስጃለሁ እና ያንም ወስጄ ያን ጨርሼ ገንዘብም ሁላ ወስጄ ገንዘቡንም ተበደረ ከፍዬ ጨርሼ እና ዘብራ በጣም ጥሩ አድርጎ እየሰራ እስካሁን ይገኛል። ያው በዛ በጣም የተጠቀምን ነው። እኔ ብቻ ሳልሆን ብዙ ጓደኞቼ ወስደዋል። ዋስትና ሁሉ ወስጄ ያኝም ሁሉ ከፍሎ ጨርሰው እስካሁን ያው ብድሩንም እየመለሱ አሉ እና እየተጠቀምን ነው እስከዛ ድረስ ያለ ነው። ያው በጣም ደስ ይላል። እንደዚሁ ቢቀጥል አሪፍ ነው ብዬ አስባለሁ። በጣም ጥሩ። ቀደም ሲል እንግዲህ አርባ ምንጭ ከተማ ላይ ድረስ እየሄዱ ነበር የሚቆጥቡት። አሁን እንግዲህ ቤታቸው ድረስ ቅርንጫፉን ሶስተኛውን እዚህ በቆላ ሼሌ በመሌ ከተማ እንግዲህ ከፍቷል ማለት ነው። ለወጣቶች ምን መልእክት ታስተላልፋለን? ለወጣቶች ሁሉም ወጣት ይህን እድል ብጠቀምና እና መቶ ተበድሮ ይህን ነገር ቢያደርግ ዛሬ ከመንግስት አንጻር አንድ ድርጅት ራሱን የቻለ ይህን ነገር ለግለሰቡ ወይ ለህብረተሰቡ ማቅረቡ ትልቅ አስተዋጽኦ ያደረገ ነው። ያ ዘብራ ማለት በጣም እየሰራ ነው ያለው እዚህ በሼሌ መላ አሁን ባደረገው በጣም ደስ የሚል አስተዋጽኦ እየሰራ ነው። በጣም ተመችቶናል። ያው ወጣቱንም ያስተባበርን ነው። ወጣቱም ለመግባትም ፍላጎት ያሉ ብዙዎች አሉ። ያው ይሄን በእንደዚሁ ቢቀጥል ደስ ይለናል ብዬ እናስባለን። እናመሰግናለን። አሁን እንግዲህ በሞባይል ሽያጭ ላይ ነው ያገኘው ማለት ነው። ስለዚህ እንግዲህ ደንበኞችን እንግዲህ እኛ ጋር ቀጣይ እንግዲህ ሞባይል አለ፣ የተለያየ ኤሌክትሮኒክስ መሳሪያዎች አለ። ከዛ ውጪ እንግዲህ አገልግሎት ተጠቃሚ ይሆንክ መሸጥም ትችላለህ እንላለን። መልካም ጊዜ፣ መልካም ቆይታ፣ መልካም ቀን። እሺ፣ እናመሰግናለን። እንግዲህ ልብ ይበሉ ወጣቶች። ስለዚህ የዚህ አገልግሎት ተጠቃሚ እንዲሆኑ በአክብሮት እንጋብዛለን። በነገራችን ላይ